ታሰረች እንዴት ታሰረች የሚለውን አሁን በዚህ ቪዲዮ ላይ ነግራችሁናል። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱት። እንደሚታወቀው በጣም በሚገርም ሁኔታ ማለት ነው የሩትዬ ልጅ መጥፋቱን እናውቃለን። በዚህ ላይም እንግዲህ እነ አብርሃም እነ ሄርሜላ እነ ቡዜን ከሳቸው ነበር ማለት ነው ሩታ። በዚህም እንግዲህ ያው እነሱን እኛ ጋር አይደለም ሲሉ ከሳቸው ነበር። በዚህ ላይ እንግዲህ እነ አብርሽ አልነበሩም የሰረቁት ማለት ነው። የቡዜ አክስት ነበረች የወሰደችው። በዚህ ላይ እንግዲህ አብርሃም ከሷታል ሩታ ማለት ነው በስም ማጥፋት ወንጀል ከሷታል። ስማችንን አጠፋች፣ ስማችንን በየሄደችበት አጠፋች፣ እኛ ምንም ሳናጠፋ ከሰሰችን ብሎ እንግዲህ በስም ማጥፋት ወንጀል ከሷቸዋል ማለት ነው። ሩታ እንግዲህ ተከሳ አሁን እስር ቤት ነው የምትገኘው። እውነት ለመናገር ከሆነ የኛ እንቁኛ ጀግና እንደዚህ መደረግ አልነበረበትም ነበር። እሷም ተረጋግታ መጠየቅ ነበረባት። በፊት እነሱ ሳከስ በፊት መጠየቅ ነበረባት። ነገር ግን ያው እሷ ድንጋጤ ነው እናትም ስለሆነች ያው ደንግጣ ነው እነሱን የከሰሰችው። በቃ ሁሉም ሰው ደግሞ የገመተው በቃ እነሱ እንደወሰደ ነበር። እኔ ራሱ እና አብርሃም እና ሄርሜላ ልጁን እንደወሰዱ ነበር እኔ ራሱ በቃ ባለ ሙሉ እምነት የነበረኝ ማለት ነው። ነገር ግን እነሱ አልነበሩም። የሩታ አክስት ነበረች የወሰደችው። በዚህ ላይም እንግዲህ አብርሃም በጣም በመናደድ ከሷታል ማለት ነው። ፖሊሶች አሁን ይዘዋት ሄዱ። በጣም የሚደብር ነገር ነው። እንግዲህ እውነት ለመናገር ከሆነ ሩታ በቃ እሷ ልጇን ለማሳደግ ከአብርሃም ጋር ለመሆን ነው እንጂ ምንም አስባ ተንኮል ምናምን የምታስብ ሰው አይደለችም። እኛ እንቁ የኛ ጀግና ትፈታልን እንላለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።